እዩና እመኑ ሰዎች መቃብሩ ባዶ ሆኗል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ከትንሣኤ ማግስት ያለችዋ ሰኞ ማዕዶት ጸአተ ሲኦል ትባላለች። ከትንሣኤ ሌሊት 1 ሰዓት ጀምሮ እስከ ዳግም ትንሣኤ ያለው 8 ቀን የፋሲካ ምስጢር ከግብፅ ወደ እስራኤል ከሲኦል ወደ ገነት የመሸጋገር ምስጢር ነው። በቅዱስ ያሬድ አጠራር በዚህ ሳምንት ውስጥ ያሉት ዕለታት እያንዳንዳቸው ልዩ ልዩ ስም አላቸው። ከሶስትም ሰኞ ማዕዶት ጸአተ ሲኦል ይባላል። ጌታችን በሞትና በትንሣኤው ነፍሳትን ከሲኦል አውጥቶ ወደ ገነት አሻግሮ ለማስገባት መታሰቢያ ሆኖ ጸአተ ሲኦል ከሲኦል መውጣት ማዕዶት ትባላለች። ነፍሳት ከሲኦል የወጡበት ከሞት ወደ ሕይወት የተሸጋገሩበት ማለት ነው። የፋሲካም ትርጉም ይኸው ነው። ፋሲካ ማለት ማለፍ መሻገር ማለት ነው። እስራኤላውያን በግብፅ ምድር ሳሉ መልአኩን ልኮ እያንዳንዱ እስራኤላዊ የበግ ጠቦት እንዲያርድና ደሙን በበሩ ወይም በመቃኑ እንዲቀባ ሙሴ ለሕዝቡ የተናገረው ሁሉም እንደታዘዙት ፈጸሙ። መቅሰፍት ከእግዚአብሔር ታዞ መልአኩ የደም ምልክት የሌለበትን የእስራኤላውያን ቤት እያየ ማለፉን ለማመልከት ነው። በዚህ መነሻነት በየዓመቱ እስራኤላውያን በመጀመሪያ ወራቸው ሚያዝያ 14ኛው ቀን በግ እያረዱ የፋሲካን በዓል ያከብራሉ። የጌታችን ምሳሌ የሆነውን የፋሲካውን በግ ምስጢር ስንመለከት ንጹሕ ቀንዱ ያልከረከረ እግሩ ጥፍር ያልዘረዘረ ጠጉሩ ያላረረ ዓመት የሆነው በግ የክርስቶስ ምሳሌ ነው። ቀንዱ ያልከረከረ ጥፍሩ ያልዘረዘረ ጠጉሩ ያላደረ የሚለው በጭንቅላቱ ትዕቢት በእጁ በደል ሁለንተናዊው ንጹሕ ተብሎ ይተረጎማል። ያ ንጹሕ እንደሆነ ክርስቶስም ምንም ሥጋ ለብሶ ሰው ቢሆንም በነገሩ ሁሉ በተግባሩም ኃጢአት አልተገኘበትም። ያን በግ አርደው በታዘዙት መሠረት የሚያኖሩበትን የቤታቸው መቃን መድረኩን ደሙን መቀባታቸው ለጊዜው የግብፃውያንን ከሰው እስከ እንስሳ የመጀመሪያ ልጅ የሚታደግ መቅሰፍት ወይም ሞተ በኩር በታዘዘ ጊዜ ደሙን አይቶ የእስራኤላውያንን ቤት እንዲተው እንደዳኑ ነው። ፍጻሜው ግን በበግ የተመሰለ የክርስቶስ ሥጋውና ደሙን ለሚቀበሉ ምዕመናን አጋንንት አይጸኑባቸውም። ጥሬውንም አትብሉ ማለት ሥጋው ደሙን ስትቀበሉ መለኮት የተለየው ነፍስ የተዋሃደው ነው አትበሉ ሲል ነው። በእሳት ጠብሳችሁ ብሉት ማለቱ በእሳት የተጠበሰው ሙቀት እንዳይለየው፣ ደሙም መለኮት የተዋሃደው ነፍስ የተለየው ነው ብላችሁ እመኑ ሲል ነው። በውሃ የተቀቀለውን አትብሉ ማለቱ በባሕሪ አምላክ በክርስቶስ ሙስና መቃብር ማለት እንደ ፍጡራን መፍረስ መፈስበስን መለወጥ አለበት አትበሉም ሲል ነው። መጣጣ አረብርቡበት ማለቱ ሥጋ ወደሙን ከመቀበላችሁ በፊት 18 ሰዓት ጾማችሁ ለአፋችሁ ምሬት ሲሰማችሁ ተቀበሉ ሲለን ነው። ኩፌት ደፍታችሁ ማለቱ አክሊለ ሦክን እያሰባችሁ ኑሩ ሲል ነው። ወገባችሁን ታጥቃችሁ ማለቱ በንጽሕና ሆናችሁ ኑሩ ሲለን ነው። ጫማችሁን እንዳጠቀለቃችሁ ማለቱ በሕገ ወንጌል ምግባረ ወንጌል እየሰራችሁ ማለቱ ነው። በትራችሁን በእጃችሁ እንደያዛችሁ ማለቱ ነገር ግን ነገረ መስቀሉን እያሰባችሁ ኑሩ ሲለን ነው። እየቸኮላችሁ ብሉት ማለቱ ደግሞ በንስሐ ኃጢአት ነጽታችሁ ዕለተ ሞታችሁን እያሰባችሁ ነቅታችሁ ኑሩ ሲለን ነው። የበላችሁትን በልታችሁ የቀረውን በእሳት አቃጥሉት ማለቱ የመረመራችሁትን ምስጢር መርምራችሁ የቀረውን ከአቅማችሁ በላይ ያለውን መንፈስ ቅዱስ ያውቃል በሉት ሲለን ነው። በየዓመቱ በግ እያረዱ የእስራኤል ልጆች የመጀመሪያ ወራቸውን በ14ኛው ቀን የፋሲካን በዓል ሲያከብሩ ከዚያ ምሽት እስከ 1 ሳምንት ድረስ የቦካውን ነገር ለመብላት ስላልተፈቀደላቸው የሙሉ ሳምንት በዓል የቂጣ በዓል ተባለ። የቂጣ እንጀራ መብላት የእስራኤል ልጆች በችኮላ ከግብፅ እንደወጡ የመታሰቢያ ምልክት ነው። ኢየሱስ ክርስቶስ የተሰቀለበት ሳምንት የፋሲካ ሳምንት ነበረ። እርሱም ንጹሕ የእግዚአብሔር በግ ሆኖ ደሙን ስላፈሰሰልን ፋሲካችን ተባለ። ለዚህ የክርስቶስ ትንሣኤ በዓለ ፋሲካን ተብሎ ይጠራል። ብሉይ የሐዲስ አምሳል ነው። ይኸውም ሙሴ የክርስቶስ ምሳሌ ነው። እስራኤል የነፍሳት ምሳሌ ናቸው። 430 ዘመን የ5500 ዓመተ ፍዳ ምሳሌ ነው። ምድረ ርስት የገነት ግብፅ የሲኦል ባሕረ ኤርትራ የገሃነመ እሳት ምሳሌ ናቸው። ፈርዖንና ሰራዊቱ የዲያብሎስ የአጋንንት ምሳሌ ናቸው። ፈርዖን ከነ ሰራዊቱ ጋር ከግብፅ ወጥቶ ባሕረ ኤርትራ መስጠሙ በፍጻሜው ዓለም በዲያብሎስ ሰራዊቱ ጋር ወደ ገሃነመ እሳት መጣሉን ያመለክታል። ዳግም ትንሣኤ ማግስት ያለችው ሰኞ ግን ገበሬው ወንዶቹ እርሻ ቁፋሮን፣ ንግዱን፣ ተግባረ ዕዱን፣ ሴቶቹ ደግሞ ወፍጮውን፣ ፈትሉን፣ ስፌቱን የሚጀምሩበት ዕለት ስለሆነች እጅ ማሟሻ ትባላለች።